የመጀመሪያው ስድስተኛ ዙር ሀገራዊ ምርጫ 5 ዋና ዋና የትኩረት አጀንዳዎችን እንደ ማኒፌስቶ ይዞ ለህዝብ በመቅረብ በእነዚህ 5 ዋና ዋና ጉዳዮች ብልጽግና የተናገረው የሚፈጽም ቃል የገባውን የሚሰራ ፓርቲ በመሆኑ በኢኮኖሚ ዘርፍ በተለይም በግብርና የኢትዮጵያን የስንዴ ሉዓላዊነት የምግብ ሉዓላዊነት በማረጋገጥ ሂደት ውስጥ ለህዝብ የገባውን ቃል ለአባላቱ የገባውን ቃል ያስቀመጠውን ራዕይ በማሳካት ኢትዮጵያ አንድም ኩንታል በመንግስት ደረጃ ስንዴ ከውጭ አታስገባም ብሎ የገባውን ቃል በመፈጸም በግብርናው ዘርፍ የያዝነውን ራዕይ በማሳካት ቃል የገባውን በመተግበር ለህዝቡ ለአባላቱ ምን ያህል ታማኝ እንደሆነ አሳይቷል ማለት ነው። በተመሳሳይ መልኩ በአይቲ ዘርፍ ዓለም በቴክኖሎጂ እየተመራች ነው። ኢኮኖሚ በቴክኖሎጂ ነው የሚሳለጠው። ፖለቲካም ጭምር በኢኮኖሚ ነው የሚሳለጠው። የደህንነት ስራዎቻችን በቴክኖሎጂ ነው የሚሳለጡት። ስለዚህ ያለ ቴክኖሎጂ አገር ሉዓላዊነቷ ሊጠበቅ አይችልም በማለት ብልጽግና በዚህ ረገድም እጅግ በጣም አስደማሚ ስራዎችን ሰርቷል። አሁንም በዓለም ላይ ሁለተኛ የሆነው የኤአይ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአፍሪካ አንደኛ የሆነውን ለመገንባት የመጀመሪያውን ስራ እየሰራ ይገኛል ማለት ነው። ይሄ ፓርቲያችን የገባውን ቃል እንደሚከውን ሀሳብ ብቻ ሳይሆን ተግባርም የተግባር ፓርቲ ጭምር እንደሆነ በተግባር አሳይቷል ማለት ነው። ይሄ ብቻ አይደለም። በማዕድንም ዘርፍ በሀገር አቀፍ ደረጃ ማዕድን የተረሳ ሴክተር ነበር። ማዕድን ያባላናል እርስ በርሳችን። ሌሎች የአፍሪካ ሀገራትና ሌሎች ድሃ ሀገራት ማዕድን ካወጡ በኋላ ወደ እርስ በርስ ጦርነት ነው የገቡት በማለት ካለን የተፈጥሮ ሀብት እንዳንጠቀም በርካታ ስራዎች ናቸው ሲሰሩ የነበረው ማለት ነው። ብልጽግና ይሄንን ታሪክ በመቀየር ከሀገራችን ሀብት ከማዕድን ሀብታችን መጠቀም አለብን በማለት አሁን በወርቅም በሌሎችም የማዕድን ዘርፎች ትልልቅ ስራዎችን እየሰራ ሀገራችን ከዘርፉ የውጭ ምንዛሬ ተጠቃሚ እንድትሆን ትልቅ ስራ እየሰራ ነው የሚገኘው ማለት ነው። የቱሪዝም ዘርፍ በጣም የተረሳ ዘርፍ ነበረ በሀገራችን። በገበታ ለሀገር በገበታ ለትውልድ እጅግ በጣም የቱሪዝም መሰረተ ልማቶች እየተስፋፉ በመሆኑ ከሴክተሩ ሀገራችን በከፍተኛ ሁኔታ ተጠቃሚ የሆነች የውጭ ምንዛሬ እያገኘን እንገኛለን ማለት ነው። ስለዚህ እነዚህ ሀገራችን ያኮሩ የፓርቲያችን የመፈጸም አቅም ያረጋገጡ ስራዎችን እና ራዕዮችን አጠናክረን በማስቀጠል ሀገራችን የያዘችውን የብልጽግና ጉዞ አጠናክራ በመቀጠል ብልጽግናችን ማረጋገጥ አለብን በማለት ፓርቲያችን በሰባተኛው ዙር የምርጫ ፕሮግራም የስንዴ ነዶን ይዞ ቀርቧል ማለት ነው። ምግብ ከምንም በላይ ነው። የራበው ሰው ለማንም ሰው ተላላኪ ይሆናል። ኢትዮጵያ ድሃ በመሆኗ በተለያዩ አካላት በውስጥ ባንዳዎችም በውጭ ባዳዎችም ለዘመናት ስትጠቃ ኖራለች። አሁንም እየተጠቃች ነው የምትገኘው። ከዚህ ችግር የምንላቀቀው አንደኛ ስንደመር ነው፣ አንድ ስንሆን ነው። እንደ ስንዴ ነዶ እንደዚህ ስንከመር ነው፣ ስንጠናከር ነው። ሁለተኛም ደግሞ ይሄ ብዙ ምስጢር በውስጡ ይዟል። የምግብ ሉዓላዊነት በኢኮኖሚ በግብርና ይረጋገጣል። በዚህ ዘርፍ ከሰራን ሁላችንም አገራችን የዓለም ትልልቅ የሚባሉ የኢኮኖሚ ባለቤቶች የደረሱበት ደረጃ ላይ እንደርሳለን። ስለዚህ ብልጽግና የገባውን ቃል የማይከዳ
ያሰበውን የሚፈጽም ያሰበውን ጥርት አድርጎ ለህዝቡ ኮሚኒኬት ማድረግ የሚችል ፓርቲ ስለሆነ ብልጽግናን ይምረጡ። ብልጽግናን እንመርጣለን። ብልጽግና የያዘውን ራዕይ እንዲያሳካ ሁላችንም ሚናችንን እንወጣለን የሚል መልእክት አለኝ፣ የመጀመሪያ ማለት ነው። ስለዚህ ፓርቲያችን ቃል መግባት ብቻ አይደለም፣ ቃሉን የሚሰራ ቃሉን የሚተገብር ነው። ማሰብ ብቻ አይደለም፣ ማቀድ ወደ እውነት የሚቀይር ፓርቲ ስለሆነ ሁላችንም ቅድም ወንድሜ አምዴ እንዳለው ሁለት መንታ ግቦችን ይዘን ነው የምንንቀሳቀሰው። አንደኛ የፖለቲካ ስብራቱን ለመጠገን የምርጫ ሂደቱን እጅግ በጣም ፍትሃዊ ማድረግ አለብን፣ ዲሞክራሲያዊ ማድረግ አለብን፣ አሳታፊ ማድረግ አለብን። በዚህ ውስጥ እንወዳደራለን፣ የተሻለ ሀሳብ አለን የሚሉ ወንድም ተፎካካሪ የፖለቲካ ፓርቲዎች ወደ ምርጫ አደባባዩ እንዲመጡ ለነሱም የተመቸ እንዲሆን የፓርቲም የመንግስት ኃላፊነታችንን መወጣት አለብን። በተመሳሳይ መልኩ ደግሞ ይህንን ሂደት በአማረ መልኩ በመፈጸም ውጤታማና የድል ባለቤት ሆነን ፓርቲያችንን ማስመረጥ አለብን የሚል መልእክት ነው ያለን። እጅግ በጣም አመሰግናለሁ።